የ600 ሺህ ኢትዮጵያውያንን ሕይወት የቀጠፈው የእርስ በርስ ጦርነት ተመልሶ ሊመጣ ነው ተባለ። በቀድሞው ኢህአዴግ ውስጥ አለቃ የነበረው ህወሓትና በሎሌነት ሲያገለግል የነበረው ኦህዴድ ከባዕዴናውያን የአማራ ልሂቃን ጋር በመመሳጠር ያካሄዱት የ2 ዓመቱ አውዳሚ ጦርነት ተመልሶ ሊጀመር መሆኑን መንግሥት አሳውቋል። ትላንት የብልጽግና መንግስት የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና የብሔራዊ ደህንነት አገልግሎት ኃላፊው አምባሳደር ሬድዋን ሁሴን በሰጡት መግለጫ ህወሓት በኢትዮጵያ መከላከያ ሰራዊት ላይ በቅርብ ቀናት ውስጥ ጥቃት ሊከፍት መወሰኑን ይፋ አድርገዋል። የህወሓት ጥቃት ያነጣጠረው በሰሜኑ የሀገሪቱ ክፍል በሚገኘው የመከላከያ ሰራዊትና በወታደራዊ ተቋማቱ ላይ ነው ያሉት የመንግስት ባለስልጣናቱ ህወሓት ይህን ጥቃት የሚከፍተው ከኢትዮጵያ መንግስት ጋር ጠብ ውስጥ ከገባው የሻዕቢያ መንግስት ጋር በመተባበር ነው ብለዋል። ህወሓትና ኤርትራ ይህን ውሳኔ ያስተላለፉት ወኪሎቻቸው በአስመራና መቀሌ ከተሞች በተደጋጋሚ እየተገናኙ ከመከሩ በኋላ መሆኑን የገለጸው የብልጽግና መንግስት ጉዳዩን በዚህ ደረጃ ካወቀው ለምን ቀድሞ እርምጃ እንዳልወሰደባቸው አልገለጸም። ጦርነቱ ከተጀመረ እኮ ሰነባብቷል የሚሉ ወገኖች በበኩላቸው ህወሓትና ኤርትራ በአንድ በኩል ብልጽግናና አርኤስኤፍ በሌላ በኩል ሆነው ሱዳን ውስጥ በተደጋጋሚ እየተዋጉ መሆናቸውን በካርቱሙ የድሮን ጥቃትና በኩምሩኩ ውጊያ ማሳያነት አስደግፈው ገልጸዋል። የብልጽግና መንግስት ባለስልጣናቱ በፕሪቶሪያው ስምምነት ተሳታፊ የነበሩ ዓለም አቀፍ ተቋማትና ታዋቂ ግለሰቦች ህወሓት ጦርነቱን ትቶ ወደ ሰላማዊ ውይይት እንዲመጣ እንዲያደርጉ ጥሪ አቅርበዋል። የብልጽግና መንግስት ያወጣውን ይህንን ማስጠንቀቂያ ተከትሎ ዲፕሎማቶችና ዓለም አቀፍ የረድኤት ድርጅቶች የ2 ዓመቱ አውዳሚ የእርስ በርስ ጦርነት ተመልሶ ይመጣል በሚል ከፍተኛ ስጋት አድሮባቸዋል ተብሏል። ችግሩ የፕሪቶሪያው ስምምነት ባለመፈጸሙ የመጣ ከመሆኑ አንጻር ሲታይ የብልጽግና መንግስት በርካታ የስምምነቱን ድንጋጌዎች ባለመተግበሩ ተቀዳሚ ተጠያቂ እንደሚያደርገው የተገነዘበ አይመስልም ሲሉ ፖለቲከኞች ተችተዋል። የፕሪቶሪያው ስምምነት ያመጣው ጊዜያዊ ውጤት ቢኖር የነበረውን አውዳሚ ጦርነት ማስቆም መቻሉ ቢሆንም ችግሩን በዘላቂነት ለመፍታት የሚያስችሉ በርካታ የስምምነቱ ድንጋጌዎች በተፈራራሚ አካላትም ሆነ በአስፈጻሚ አካላት በኩል ሳይተገበሩ በመቅረታቸው በቅርቡ ህወሓት ጊዜያዊ መንግስቱን አፍርሶ የራሱን አስተዳደር በማቋቋም ስምምነቱ ሙሉ በሙሉ መፍረሱን ይፋ አድርጓል። ሁለቱ ኢህአዴግ ወለድ ባላንጣዎች በገቡበት የልክና ትዕቢት መንገድ በተፈጠረው ልዩነት የትግራይ ክልል በዘመነ ብልጽግና ከፌዴራል መንግስቱ ፖለቲካ ተሳታፊነት ሙሉ በሙሉ እንዲለይ በመደረጉ ትግራይን የመገንጠል ጉዞ ላይ እንድትሆን አድርጓል ተብሏል። የአሁኑ ጦርነት ከተጀመረ ለብልጽግና መንግስት ቀላል ተግዳሮት አይሆንም የሚሉ አስተያየት ሰጪዎች በበኩላቸው በጦርነቱ ሻዕቢያ፣ አብዛኛው የፋኖ ታጣቂና ሌሎች የነጻነት ድርጅቶች ከህወሓት ጎን መሰለፋቸው ስለማይቀር የብልጽግናው መንግስት ትልቅ ስጋት ገብቶታል። ከጉዳዩ ጋር በተያያዘ ሳይሆን አይቀርም በተባለ ምክንያት የብልጽግና መንግስት የውጭ ጋዜጠኞችን ማባረር ጀምሯል ሲሉ ምንጮች ገልጸዋል። ዛሬ ይፋ በተደረገው መረጃ መንግስት አውግስቲን ፓሲሊን የተባለች ፈረንሳዊትን ያባረረው ጋዜጠኛዋ ከ3 ቀናት በፊት በትግራይ በኩል ስለ ጦርነቱ እየተደረገ ስላለው አጠቃላይ ዝግጅትና የህብረተሰቡን ስሜት ሚዲያ ላይ በማውጣቷ ነው ተብሏል። ህወሓት የፕሪቶሪያውን ስምምነት ከ4 ዓመታት በፊት መፈረሙ ከብልጽግና ጎን ተሰልፈው ሲወጉት የነበሩትን 2 ኃይሎች ከጎኑ እንዲሰለፉ አድርጓል የሚሉ ፖለቲከኞች በወልቃይትና ራያ መሬት ምክንያት በህወሓትና በአማራ ታጣቂዎች በኩል ምን ሊፈጠር እንደሚችል በትክክል ማወቅ የሚቻለው ጦርነቱ በተግባር ከተጀመረ በኋላ ነው ሲሉ ተናግረዋል። በሀዲያ ዞን 2 ወረዳዎች የተከሰተው ድርቅ በሰውና በእንስሳት ላይ ከፍተኛ ጉዳት እያደረሰ መሆኑ ተገለጸ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን 2 ወረዳዎች የተከሰተው አስከፊ ድርቅ ነዋሪውን ህዝብ ለከፋ የረሃብ አደጋ ከመዳረጉ በተጨማሪ እንስሳትን ለውሃ ጥምና ለመኖ እጥረት ማጋለጡ ታውቋል። ድርቁ የተከሰተው ምስራቅ ባዳዎቾና ሲራሮ ባዳዎቾ በተባሉ 2 ወረዳዎች መሆኑን የሚናገሩት የመረጃ ምንጮች የሚመለከተው የመንግስት አካል ለጉዳዩ ተገቢውን ትኩረት ባለመስጠቱ ችግሩ የበለጠ ውስብስብ እየሆነ መጥቷል ሲሉ ቅሬታቸውን ተናግረዋል።
ከወራት በፊት ዝናብ መጣል መጀመሩን ተከትሎ በቆሎን ጨምሮ ሌሎች የእህል አይነቶች ተዘርተው በጥሩ ሁኔታ ላይ እንደነበሩ የገለጹት የአካባቢው ምንጮች አሁን ላይ ግን ዝናቡ ለ1 ወር ከ2 ሳምንታት ገደማ በመቆሙ ምክንያት አብዛኛው ማሳ ከብቶች ተሰደውበት ባዶውን ቀርቷል ሲሉ የችግሩን አሳሳቢነት አብራርተዋል። ለወረዳ ባለስልጣናት፣ ለዞኑና ለክልሉ አደጋ ስጋት ስራ አመራር ቢሮ እንዲሁም ለሌሎች የሚመለከታቸው አካላት ስለ ድርቁ አስከፊነት በተደጋጋሚ መረጃው መድረሱን የሚናገሩት የአካባቢው ነዋሪዎች በበኩላቸው ሁኔታውን ገምግመን ምላሽ እንሰጣለን ከሚል የቀጠሮ ምላሽ ውጪ ተገቢ ትኩረት እንዳልተሰጣቸው ይናገራሉ። የጉዳቱ ሰለባዎች አክለውም በድርቁ ምክንያት ለዕለት የሚመገቡት ምግብ ማለቁን እንዲሁም የውሃ ምንጮች መድረቃቸውንና ለውሃ ፍለጋ ረጅም ርቀት እንደሚጓዙ ተናግረዋል። እንደ ቅሬታ አቅራቢዎች ገለጻ ድርቁ ባስከተለው ተጽዕኖ ምክንያት ሕፃናት፣ እናቶችና አዛውንት በምግብ እጥረት በሚመጡ በሽታዎች እየተጠቁና የቤት እንስሳቶቻቸውን በመኖ እጥረትና በውሃ ጥም እየሞቱባቸው እንደሆነ ታውቋል። በምስራቅ ባዳዎቾና በሲራሮ ባዳዎቾ ወረዳዎች የተከሰተው ድርቅ እጅግ አስከፊና ትኩረት የተነፈገው መሆኑን የሚናገሩት የዓይን እማኞች በበኩላቸው ሕዝቡ ውሃና ምግብ ፍለጋ እንስሳቱን ይዞ እየተንከራተተ እንደሆነና ጩኸቱን የሚሰማው በማጣቱ ወደ ፈጣሪ መጸለይን ምርጫው እንዳደረገ ገልጸዋል። የዞኑም ሆነ የአካባቢው ባለሥልጣናት በሁለቱ ወረዳዎች ድርቅ መከሰቱንና አስከፊ ጉዳት እያደረሰ መሆኑን እያወቁ ባለፈው ምርጫ ላይ ተጠምደው ጉዳዩን ችላ ብለውት ነበር። አሁንም ከምርጫው ማግስት ሀገሪቱ ከዚህ በፊት አይታው የማታውቀው ዲሞክራሲያዊ ምርጫ አካሂዳለች በሚል የገጽታ ግንባታ ስብከት ላይ አተኩረው ቀጥለዋል ሲሉ የአካባቢው ልሂቃን ቅሬታቸውን አቅርበዋል። ልሂቃኑ አክለውም የአካባቢው ባለሥልጣናት ድርቁን በተመለከተ አቤቱታ ሲመጣባቸው በቅንነት ተቀብለው ከማስተናገድ ይልቅ ጉዳዩ በሚዲያ እንዳይወጣ ለማድረግ ሲሞክሩ መመልከታቸውን አጋልጠዋል። በድርቁ ለከፍተኛ ችግር የተጋለጡ የሁለቱ ወረዳ ነዋሪዎች መንግስትን ጨምሮ ሌሎች የሚመለከታቸው አካላት አስፈላጊውን ሰብአዊ ድጋፍ እንዲያደርጉላቸው የጠየቁ ሲሆን ችግሩ አስቸኳይ እልባት ካልተሰጠው የሰዎች እልቂት ሊከሰት እንደሚችል ስጋታቸውን ገልጠዋል። በዚህ ጉዳይ ምላሽ እንዲሰጡን ጥያቄ ያነሳንላቸው አንዳንድ የብልጽግና ባለሥልጣናትም መንግሥት የሚሰራቸው መልካም ስራዎች አይታዩአችሁም፣ ሁሌም ትኩረታችሁ መጥፎ ነገር ላይ ብቻ ነው የሚል ተራ ምላሽ እንደሚሰጡ ታውቋል። አበሻው የ3000 ዓመታት ስልጣኔ ያለኝ ሕዝብ ነኝ በሚል ቢመጻደቅም እስከ ዛሬ በዝናብ ላይ ጥገኛ የሆነ ሕይወትና የምጣኔ ሀብት ስርዓት ውስጥ ሆኖ እየዳከረ በመሆኑ ሕዝቡ በዚህ መልኩ ድርቅ በተከሰተ ቁጥር ለከፍተኛ ችግር ይጋለጣል ተብሏል። በየጊዜው የስልጣን ዙፋን ላይ የሚመጣው ኃይልም ቢሆን ስልጣኑን ተፈናጦ ሕዝብንና ሀገርን ከመመዝበር ውጪ የኢትዮጵያንን አጠቃላይ ሕይወት የሚቀይር ህልምና ራዕይ ይዞ አይመጣም የሚሉ ወገኖች ዝናብ ማግኘት አለማግኘት የሞት ሽረት የሆነባት ሀገር ባለ 3000 ዓመት ታሪክ ያላት ኢትዮጵያ ብቻ ናት ብለዋል። በአሁኑ ሰዓት ድርቅና ሌሎች የተፈጥሮ አደጋዎች በህዝቡ ላይ ከሚያደርሱት ችግር በላይ አደገኛ የሆነው የብልጽግና መንግስት ችግሮቹ በሚዲያ ወጥተው እንዳይነገሩ የሚደብቀው ሰይጣናዊ ተግባር ነው። ይህም ተጎጂዎች አፋጣኝ ድጋፍ እንዳያገኙ ያደርጋል ተብሏል። ቸር ተመኝ ቸር እንድታገኝ የሚለውን የአባቶቻችን ብሂል ችግር አትዘግብ ዓለም ገመናህን እንዳያይ በሚል የጭካኔ መሪ ቃል የቀየረው የብልጽግና መንግስት ለዜጎቹ ሳይሆን ለገጽታው የሚጨነቅ ቁሳዊ መንግስት ነው ሲሉ ዜጎች ተችተዋል።